በፍጹም ፈቃደኝነት እዚህ ተገኝተዋል። በጣም እናመሰግናቸዋለን። ፕሮፌሰር ሕዝቅኤል መቀጠል ይችላሉ። እጅግ አመሰግናለሁ ቴዎድሮስ፣ የጠራችሁንም አመሰግናለሁ። በአደባባዩ ላይ ያላችሁ ኢትዮጵያውያንም እንኳን ለዛሬ ቀን ደረሳችሁ ላለሁ። ባለፈው ግማሽ ምዕተ ዓመት ኢትዮጵያውያን ለኢኮኖሚ ፍትህ፣ ለባህል እኩልነት፣ ለዲሞክራሲ አስተዳደር ሲታገሉ በአንድነት ነበር ሲታገሉ የነበረው። በሀገራችን ሰፍኖ የነበረ የመስፍናዊ አገዛዝ እንዲሁም ለዚህ አስተዳደር ምሰሶና ማገር ሆነው ሲደግፉት የነበሩት በዚያን ጊዜ ዓለም አቀፍ ኢምፔሪያሊዝም እና ቢሮክራሲያዊ ካፒታሊዝም በመቃወም ሲታገሉ ከዳር እስከ ዳር በአንድነት ነበር። በትግል ስልትና አንዳንድ ጥቃቅን ልዩነቶች ካልሆነ በስተቀር ግራ ዘመም ይሁን ቀኝ ክንፍ የሚባሉ የስርዓቱ ተቃዋሚዎች በሙሉ በትግሉ ላይ በአንድነት ነበር ሲሳተፉ የነበረው። ከቅርብ ጊዜ ወዲህ የነበረው የታሪካዊው የትግል አንድነት ተፍረክርኳል። የኢትዮጵያ ሕዝቦች የሚያደርጉት የመብት የማስከበር ትግል ቀድሞ ከነበረው የትግል አንድነትና አጋርነት ክፉኛ ርቋል። በዚህም ምክንያት ለመብቶች ሲደረግ የነበረው አገር አቀፍ ትግል መልኩንና ዓላማውን ለውጧል። አሁን የሚደረገው ትግል እንደ ከዚህ በፊቱ የመብቶች መከበር ትግል ሳይሆን የህልውና ትግል፣ በግልም እንደ ሀገርም ለህልውና የምንታገለው ትግል ሆነዋል። ኢትዮጵያ በታሪኳ ህልውናዋን የሚፈታተኑ ጊዜያት ገጥሟታል። ብዙዎቹን አልፋ ለዛሬ ደርሳለች። እንደ ሀገር ሆና የመቀጠል አቅሟ ግን እንደ ዛሬ በአደጋ ላይ ወድቆ የነበረበት ጊዜ እኔን ትዝ አይለኝም። እንዲሁ ዛሬ አለን እንደ ሀገር አለን እንላለን፣ በሀገር ስም እንጠራራለን እንጂ ሀገራዊ አንድነቱ መሰረቱ ተናግቷል። የፖለቲካ፣ የኢኮኖሚ፣ የአስተዳደር፣ የጸጥታ፣ የዲፕሎማሲ ቀውሶች በአንድ ጊዜ በሀገሪቱ ላይ ወድቀዋል። ስለዚህም ይሄ ስለሆነም ኢትዮጵያ እጅግ በተናወጠ የፖለቲካ ማዕበል ውስጥ እያለፈች ነው። ሀገሪቷ የጦርነት አውድማ ከሆነች 7 ክረምት አልፏል። ከዚህም የተነሳ ሞትና ውድመት የጊዜው መገለጫ ሆነዋል። በጌዴኦ ዞን በ2007 በፈረንጅ አቆጣጠር የተጀመረው ጦርነት ብዙም ሳይቆይ ወደ ኦሮሚያ፣ ከዚያም ወደ ትግራይ፣ አሁን ደግሞ አማራና ወደ ሶማሌ ክልሎችም ተዛምቷል፣ እየተዛመተም ነው ያለው። በአሁኑ ወቅት ከ1 ሚሊዮን ከዛም በላይ የሚሆኑ ዜጎች ለህልፈት፣ ለከፍተኛ የንብረት ውድመት፣ የማህበረሰብ መፈናቀል ምክንያት በሆነ የእርስ በርስ ጦርነት ውስጥ ገብታለች ሀገራችን። በዚህም መዘዝ ስርዓት አልበኝነት፣ የኢኮኖሚ ድቀትና ድህነት፣ ማህበራዊ አለመግባባትና መፈናቀል ደርሷል። የሚሊዮኖች ህይወትና ኑሮም ተመሰቃቅለዋል። ሀገሪቱም ሀገረ መንግስቱም መሰረት የለሽ እንድትሆን አድርጓታል። ያለው አለመረጋጋትና ማህበራዊ ስክነት መጓደል በጋራ ሆነው በህዝቡ ላይ ተስፋ መቁረጥን ፈጥረዋል። በህዝቡ ላይ የፍርሃት ጥላ በማጥላቱ የሀገሪቱ ህልውና እርግጠኛ ሊሆን ካለመቻልም መድረሱ ላይ ብዙም የምንከራከርበት ጉዳይ አይደለም። ክፋቱ ደግሞ የጥፋቱ መጠን በዚህ ትውልድ ላይ ተወስኖ የሚቀር አይደለም። የተባበሩት መንግስታት የቅርብ ጊዜ ሪፖርቶች እንደሚያመለክቱት ከድህነት ወለል በታች የሚገኙ ሰዎች ባለፉት 7 ዓመታት ከ22% እስከ 70% ድረስ ከፍ ብሏል። የትግራይ፣ የአማራ ክልል መንግስት ባወጡ ዘገባዎች መሰረት 11 ሚሊዮን የሚጠጉ ተማሪዎች ትምህርታቸውን እየተከታተሉ እንዳልሆነ ግልጽ ነው። ምንም እንኳን ባለስልጣናት ሆን ብሎ ከትምህርት ውጭ ያሉ ተማሪዎች ቁጥር አሳንሰው ቢናገሩም ወደ ትጥቅ ትግሉ የሚቀላቀሉት ወጣቶች በኦሮሚያ ክልል እየጨመረ በመምጣቱ ወጣቶች በኦሮሚያ ክልል በትምህርት ላይ ያሉት ጥቂት እንደሆኑ ይታወቃል። በደቡብ ክልል ያሉትም እንደዚሁ ድሮ ቀድሞ ደቡብ በሚባለው ያለውም መስተዳደሮች መምህራን ደሞዝ መክፈል ባለመቻላቸው ትምህርት ቤቶች እንዲዘጉ አድርገዋል። በጦርነት ምክንያት የጤና መሰረተ ልማት ተቋማት በሞርታር ወይም በድሮን ከአገልግሎት ውጭ ተደርገዋል። ዩኒቨርሲቲዎች ተማሪዎችን እየተቀበሉ አይደሉም። ደሞዝ የሌላቸው አስተማሪዎች በህይወት ለመትረፍ ከተማሪዎች ጋር ምግብ ለመካፈል ሲታገሉ ይታያሉ።
ሆስፒታሎች፣ ጤና ጣቢያዎች፣ ክሊኒኮች፣ ፋርማሲዎች ህብረተሰቦችን ለማገልገል ውጤታማ እንዳይሆኑ ተደርጓል። የጥላቻ ፖለቲካ በመንግስትም ሆነ መንግስታዊ ባልሆኑ አካላት ሲተገበር ማየት የተለመደ ሆኗል። በፖለቲካ ገበያ ውስጥ ጽንፈኛ አስተሳሰቦች የበላይ ሆነዋል። ባለው ተጨባጭ ሁኔታ ሰላም ከሁሉም በላይ አስፈላጊ ሆኗል። ይህንን ስል ከዚህ በፊት ሲደረጉ የነበሩት ትግሎች ለመብቶች መከበር ነበሩ እንዳልኩት፣ ሰላም ለማንኛውም ህዝባዊ ስራ ቅድመ ሁኔታ በመሆኑ ለማንኛውም የፖለቲካ ጥያቄ አስፈላጊ በመሆኑ ሰላም በሌለበት ምንም ሌላ ጥያቄ መመለስ ስለማይቻል የሰላም አጀንዳን መያዝ ለሰላም የሚታገል ንቅናቄን መፍጠር ግድ ሆኗል። ከዚህም በላይ የሰላም ጥያቄ የህዝብ ጥያቄ ሆኗል። በአሁን ጊዜ የኢትዮጵያ ገበሬዎችና አርብቶ አደሮች ሰላምን ይፈልጋሉ። የኢትዮጵያ ወታደሮች ወንድሞቹን መግደልና በወንድሞቹ መገደል ሰልችቷቸዋል። የመንግስት ሰራተኞች ሰርተው ልጆቻቸውን በሰላማዊ መንገድ እንዲያሳድጉ ይፈልጋሉ። የከተማ ነዋሪዎች ሰላም ይፈልጋሉ። የንግድ ድርጅቶች፣ ፋብሪካዎችም የምርታቸውን ለገበያ ለማድረስ ሰላምን ይፈልጋሉ። ምንም እንኳን የኢትዮጵያ ውስጥ ያለው የሰላም ትግል ይህን ያህል አንድነትን ቢያሳይም በልሂቃን መካከል ያለው ስሜት ግን ከህዝቡ ጥንካሬ ጋራ ከህዝቡ ጥያቄ ጥንካሬ ጋራ የሚመጣጠን አልሆነም። አንዱ ማደናቀፊያ የፖለቲካ ልሂቃኑ ወደ መበታተን በሚሄዱ ጉዳዮች ላይ በማተኮር ይልቅ ለአነስተኛ ጉዳዮች ተገቢ ትኩረት መስጠታቸው ነው። በተወዳዳሪ ጥያቄዎች የተዝበራረቁት ልሂቃኑ እስካሁን ድረስ የዘላቂ ሰላም ጥያቄውን ለመምራት አቅም ወይም ፍላጎታቸው አነስተኛ ሆነው ተገኝተዋል። ነገር ግን የህዝቡን ጥማትና የህዝቡን ጥያቄ እውን ለማድረግ ልሂቃኑ የኢትዮጵያ ሰላም መመለስ ከምንም በላይ ቅድሚያ እንዲሰጡት ያስፈልጋል። ስለዚህም ከተለያየ ብሔር የተውጣጡ በማስተዋል ሊገናኙ የሚችሉ ልዩነቶችን ለመድፈንና የንቅናቄውን መሰረት ሊሆኑ የሚችሉ ጉዳዮች ላይ የጋራ ግንዛቤ ለመፍጠር መገናኘት ግዴታ ሆኗል። አብሮነት ኢትዮጵያ የሚለውም በዚህ ጉዳይ ላይ በአሁኑ ሰዓት መፈጠሩ ለዚህ ዓላማ ስኬት በጣም አስፈላጊ መሆኑ ታውቋል። ስለዚህም ከዚህ በኋላ የሰላም አጀንዳን የያዘ ህዝባዊ የሰላም ንቅናቄ መፍጠር እጅግ አስፈላጊ ይሆናል። ስለዚህም ሁለት ነጥቦችን ልናገር። በመጀመሪያ ማድረግ የሚገባን ከዛ በኋላ አቆማለሁ። የኢትዮጵያ ሰላም ወደ ነበረበት ለመመለስ ወሳኝ፣ አስቸኳይ እና ግዴታ መሆኑ ላይ ልሂቃኑ መስማማትና ጥያቄዎቻቸውን ወደ ጎን ትተው የሰላምን ጥያቄ ብቻ አንግበው በዚህ ላይ ለመስማማት በዚህ ላይ ለመገናኘትና ለመደራደር መዘጋጀት ያስፈልጋል። ሁለተኛ፣ ሰላም ወደ ነበረበት እንዲመለስና ይህ ከተፈለገ በንድፈ ሐሳብ ደረጃ እንኳን የሰላም አጀንዳው ወሳኝነት ላይ መስማማት ሲገኝ ለትግበራ የሚያግዝ ተጨባጭ የሰላም መርሃ ግብር ሊኖር ይገባል። በዚህም መንገድ ለሰላም የሚታገለው አነስተኛ ቡድን የሰላም አጀንዳ የሚያስፈልገውን ወሳኝ የህብረተሰብ አቀፍ ድጋፍ ለማሰባሰብ ስራ ሊጀምር ይችላል። በዚህም መንገድ በኢትዮጵያ ዘላቂ ሰላም ለማምጣት መንገድ ይከፍታል እላለሁ። ይህንን እድል ለሰጣችሁኝ አመሰግናለሁ። ይሄ ስራ የመጀመሪያው ነው። ይህ የሰላማዊ ሰልፍ ወደ ተግባር እንዲሄድ አሁን ያልኩትን ሁለት ነገሮችን ይዘን ብንነሳ መልካም ነው እላለሁ። አመሰግናለሁ።